ታሪክ የሰሩ ባህር ኃይሎች የምታውቋቸው አሉ? ባህር ኃይል ሹፌሮች ጄኔራል ዋሲሁን ነበሩ። በዛ መርከብ ኃላፊ አሁን ዋሲሁን ይባላሉ። ረስቻቸዋለሁ። የኛ ኃላፊ ጎንደሬ ሞተ። እሱም ጎንደሬ ነበረ። ሰፋ ነበር። እንዴት ያለ ሰው ነበር! ገደሉት። እዛው ገደሉት። እዛው እንትን ላይ ማለት አሰብ ላይ የኤርትራ መንግስት ነው የገደለው። የኤርትራ መንግስት ይሁን መኪና ተገልብጦ ነው ይመስለኛል። አዲስ መኪና እንትን ብሎ መኪና ተገልብጦበት ነው የሞተው። የባህር ኃይል ኃላፊ ነበረ። የኛ የኢትዮጵያ ሰራዊት የመከላከያ ሰራዊት ኃላፊ ነበር። ይዛ የሚቀበለው መኪናዎችን የሚቀበል ጥይቶችን የሚቀበል ስንቅና ትጥቅን የሚቀበል ተቀብሎ እኛ ሾፌሮችን ወደ 15 ሾፌሮች አለን እናመጣለን፣ እንወስዳለን። ከዚህ ደግሞ ወደ ምጽዋ የሚሄደው ደግሞ በዚህ ሲዘጋ ምጽዋ ወደ በዛ ባህር ለባህር ወደ ምጽዋ የሚሄደውን ከዚህ ሱካርም ቀለብም ይጫናል። ብዙ መከራም አይቻለሁ። ብዙ ስቃይ አይቻለሁ። እግዚአብሔር ይመስገን ለዚህ ደርሻለሁ። ግን በጽሁፍ አድርጌ ብጽፍ ብነግርህ ጥሩ ነበረ። በጽሁፍ ቢጻፍ እንግዲህ ደራሲዎች ካሉ አሰብ በመሸጡ በጣም ብዙዎች ይናደዳሉ። በጣም ከድሮ ጀምሮ ራሳቸውን ያጠፋሉ እና በአሰብ ጉዳይ ጄኔራል ዋሲሁን የነበሩ የአሰብ ጉዳይ እንኳንና ባለስልጣኖች እስካሁን ድረስ ህይወቴ በዛ ቢነድና ሰውነቴ ቢቃጠል ጥሩ ነበረ። አሰብን ከምንለቅ የኢትዮጵያ ህዝብ ጎሮሮ ተዘግቶ እስካሁን ከማያይ እኔ በህይወቴ መሞት ይሻለኝ ነበር እያልኩ አሁንም እስካሁን ድረስ አለቅሳለሁ። አሰብን ያየ ሰው፣ ኢትዮጵያን የሚወድ ሰው አሰብን ያየ ሰው አሰብን መልቀቅ ማለት የኢትዮጵያ ጎሮሮ መዝጋት ነው። የኢትዮጵያ በጣም ጥቅም ያለው ብዙ ወጪና ገቢ የሚሄድ መንገድ ተዘግቶብን እስካሁን ድረስ መቆየታችንም በጣም የኢትዮጵያ ጭራሽንም ማለት ኢትዮጵያ የሚባለው መጥፋት ነበረባት እንጂ አሰብን መልቀቅ አልነበረብንም እያልኩ እስካሁን ድረስ እናደዳለሁ። እስካሁን ድረስ እጸልያለሁ። እንግዲህ ሁላችንም የሚያናድር ነገር ነው የአሰብ ጉዳይ። እናንተ አላያችሁትም? እኔን እኮ ነው ያየሁት አገር ኢትዮጵያ ወጪ ገቢ ያለ ወደብ ያለ መንገድ የኢትዮጵያ ህዝብ ጎሮሮ ተዘግቷል። ምንም ነገር የለንም። ያለ ብንሰራ ከንቱ ነው። ሁሉም ነገር መኖራችን ብቻ እንደ ሰው መኖራችን አይደለም። ያለ መኖራችን ይሻላል ከማጣት። ማዕረግ ስሞትን ቢነግሩኝ፣ የዛን የነበሩት ማዕረግ ስም ቢነግሩኝ። እኔ 50 አለቃ ኮሎኔል ይልማ እባላለሁ። ጅቡቲ ጋር የጅቡቲ በ1962 ዓመተ ምህረት ነው ጅቡቲ ሲገነጠል። እኛም እዛ ደርሰን ደወሌ ላይ ገብተን ኃይለ ሥላሴ ተሰልፈን ታንኩንም ጄቱን ተሰልፈው ነበረ። ምርጫ ተካሄደ። ምርጫ ሲካሄድ ኢትዮጵያ በሉ ወይም ደግሞ የራሳችን ነፃ ወይም ፈረንሳይ በሉ ተባሉ። ፈረንሳይ ኢትዮጵያ ወይም ፈረንሳይ ወይም ራሱ አፋር ነፃ እንወጣለን ብሎ አፋርም ፈረንሳይ አንፈልግም አሉ። እኛ ተሰልፈን ጅቡቲ ላይ ደወሌ ላይ ተሰልፈን እንገባለን ስንል በቃ አፋር ራሷ ቻለች። ራሷ መንግስት አቁማለሁ አለች። ከዛ በኋላ ኢትዮጵያም የአፋር ከሆነች የኛ ነች በችላታ ኃይለ ሥላሴ በችላታ በቃ አፋር ከሆነች ምንጊዜም የኛ ነች ጅቡቲ የኛ ነው ብሎ ሲሉ ፈረንሳይ እያጠናከረ አሜሪካን አረብ እያጠናከረቸው ራሳቸው እንዲችሉ ተደረገ። በእኛ እጅ ነበረ። ያን ጊዜም እኮ ነፃ ሲወጡም እኮ በኢትዮጵያ እጅ ነበረ። በኢትዮጵያ እጅ ነበረች ማለት ነው። አዎ በኢትዮጵያ ምኒልክ ከዚህ በ1988 ዓመተ ምህረት ሸጠው ለመሳሪያ ሸጠው። ከዛ በኋላም ፈረንሳይ ትግስት ገዛ 80 ዓመት ገዛ።
ውጣ ሲባል አፄ ኃይለ ሥላሴ ከሰውት ይውጣ በሀገራችን ሲባል ፈረንሳይ ውጣ ተባለ። ውጣ ከሰሱ። ሲከሱት ዓለም መንግስታት አስፈሩበት። አይ እሱ አንድ የሀገሬው ህዝብ ወይም አፋር ራሱ ይቻል ተባለ፣ ወይም ደግሞ ፈረንሳይ ይግዛኝ ያለው ወይም ኢትዮጵያ ተባለ። በሶስቱ ምርጫ ተካሄደ። ራሷን አፋር ራሷን ቻለች። ከዛ በኋላ ኃይለ ሥላሴ ችላ ብለው ያን ጊዜ ገብተን ስልጣኑን ብንይዝ ምንም የሚከለክል ክፍት ነው ቤቱ። ወደ ፈረንሳይ ወደ ሀገሩ ሲሄድ እኛ ብንቀበለው ምንም ችግር አልነበረውም። በስንፍና ብቻ አመለጥ እንጂ ይሄኔ ወደብ የሚኖረን ነበር። ወደብ የሚኖረው ወደብ እኮ የኢትዮጵያ ሰፊ ነች እኮ በሙሉ ቀይ ባህር በሙሉ የኢትዮጵያ ነበር። በጥበ ስም የሚጠራ ነበር። ቀይ ባህር በኢትዮጵያ ስም ነው። ይሄ ሁሉ ኋላ የመጣው ይሄ በሙሉ ዙሪያው ነው የኛ ቀይ ባህር የኛ ነበር። በአፄ ኃይለ ሥላሴ ባጭ ምኒልክ ዘመነ መንግስት ሽጠው ወደ ኋላ አልቀሩን እንጂ። ሌላው የኩባው ጦርነት ሰርግ ነው። ከኩባዊ ጋር የተሰለፉበት በቃ ሰርግ ነው። መብላት መጠጣት ብቻ ነው። ውስኪና መራጨት ብቻ ነው። ምንም ጦርነት የሚባል አይባልም አልነበረም። ከውጭ ጦርነት ከውጭ ጋር ነው። እነሱ ታንካቸውና መድፋቸውን እናጅባለን እንጂ ጥይት ሲተኮስ ታንክ ላይ እንገባለን። ምንም ችግር አልነበረም። የሳድ ባሪ ወራሪ ጦር ግማሽ ከፊል ኢትዮጵያ በሙሉ በወረረ ጊዜ ባሌ በሙሉ፣ ሲዳሜው በሙሉ፣ ሀረሪ ጉጋዴ በሙሉ፣ ሀረር በሙሉ ስለወረረን በእርዳታ ነው የመጡት። የኢትዮጵያ በህግ ደረጃ ስላለ በእርዳታ መጥቶ ነው እርዳታ የኢትዮጵያን ነጻ ለማውጣት ነው የመጣው። ኩባዎችማ ተዋጉልን እኮ የእኛ ተዋጉን ባንተዋሉማ ኢትዮጵያ ባልነበረችም። ኩባ ባይመጣ ኖሮ ስንት ታንክ ወደ 150 ታንኮችን ማረከ። የሳድ ባሪ ጦር ሰራዊቱ ማረከ፣ ቀጠቀጠ፣ ገደለ። እርዳታ ተጣው ነጻ አወጡን። ነጻ ካወጡን በኋላ አገራቸው ገቡ በሙሉ። ስለዚህ አግዘውናል፣ ረድተውናል። ስለዚህ ታሪካዊ ወዳጆቻችን ናቸው ማለት ነው። በጣም አሁን አዲስ አበባ ያሉትን ኩባ ያሳደጋቸው ያስተማራቸው ወደ መንግስቱ ኃይለማርያም መርምሮ የሞቱ ልጆች ብሎ ወደ ሀገራቸው ወደ ኩባ ወስደው አሰልጥነው ወደ ዶክተሮች ብዙ የሚያንቀሳቅሱ እነሱ አሉ። አሁን በአዲስ አበባ አንዳንድ ጊዜ በሬዲዮ ስሰማቸው በጣም ከባድ ናቸው። ከባድ እርዳታ ነው ያደረጉልን። ይህን ጊዜ ኢትዮጵያ አልነበረችም። ኩባ ባይኖር ኖሮ በድሮ የነበሩ ጠመንጃዎች ስማቸውን እስቲ ይጥቀሱ። ድሮ የነበሩ ጠመንጃ ሽጉጦች መጀመሪያ ጊዜ እኔ እንኳን የሰለጠንኩት በረዥም ምንሽር ነበር። በምንሽር ነበር ተኩስ የተለማመድኩት በምንሽር ነበር። ከዛ በኋላ በ1945 ዓመተ ምህረት የሙዋን የሚባል የአሜሪካን መሳሪያ መጣ። ከዛም ስንኖር ፎርቲፋይ መሳሪያ ተመጣ። ከዛም በ1979 ይህ አዲሱ ክላሽ መጣ። ሁሉ የኔ ያልያዝኩት መሳሪያ የለም፣ ያልተኮስኩት መሳሪያ የለም፣ ያልተማመርኩበትም መሳሪያ የለም። አሁንም መሳሪያ ቢሰጡት መፍታት መግጠሙ አያስቸግሮትም ማለት ነው? ኧረ እባክህ ያደጋችሁ እኔ እንደውም ታንክም ጠጋኝ ነኝ እንኳን መሳሪያ ቀርቶ። የሁሉ ታሪክ ሲያሳልፉ እሺ የገጠሙት ችግር የለማ? የአካል ጉዳት ምንም ነገር አንድ ጊዜ በመኪና ተገልብጫለሁ። አንድ ጊዜ ደግሞ መንገድ ላይ ቤቆ ላይ ያውና ወደ ማንትና ስንሄድ ከሀረር ወጥተን ቤቆ ላይ መኪና ተገልብጦብኛል። ቁስል ብዙ ጊዜም ታምሜያለሁ። አንድን ጊዜ ደግሞ መኪና ሲሄድ ፈንጂ ፈንድቶ ጎማ ላይ ሌላ እግዚአብሔር ይመስገን ምንም ነገር አልሆንኩም። 2 ጊዜ በመኪና አደጋ ደርሶብኛል። የመጀመሪያ መኪና የተማርኩበት መሳሪያ ሪዮ ጀምስ እና ሲልኳርተር ነበር። ከዛ በኋላም ደግሞ ወራል መጣ። ወራል መጣ። አይፋ መጣ። 682 619 ብዙ አይፋ
ፊያት መኪና መጣ። ብዙ አይመጋ እኔ ያላዝኩት መኪና የለም። እሺ መንጃ ፈቃድ እንዴት ነበር? አራተኛ መንጃ ፈቃድ ነበር። አራተኛ መንጃ ፈቃድ ማለት በጣም ትልቅ ነው። ትልቅ ነው። ለተሳቢ የሚሆን ነው አይደለ? ለተሳቢ እኔ ተሳቢ አምስተኛ ነው ተሳቢ የሚሆነው የነበረው በዛን ጊዜ። አራተኛ እኔ ግን ተሳቢ ማንቀላቀስ ነበር። አሁን በዚህ ደርግ ሊሄድ አካባቢ ገና ተሳቢ ስሞክር ወደዚህ ደርግ ገባ። በ83 ዓመተ ምህረት ጀምረን ነበር እኛ እንኳን ልምምድ ያስፈልጋል። የትዳር አጋሮትን የተገናኙት እንዴት ነው? በባህላዊ በሽምግልና ነው እንዴት ነው ወይስ በራሱ ጊዜ ነው? እኔ እሷም አታውቀኝም እኔም አላውቃትም። በ1949 ዓመተ ምህረት ተጋባን። አባትና እናታቸውን ብለው ደግሰው ብዙ ደግሰው ከእሷም ሳታውቀኝ እኔም ሳላውቃት በትዳር መሰረተው እዚህ አባትና እናቴን ዳሩኝ። ድርድረውኝ 2 ልጆች ከወለድኩ በኋላ ውትድርና ስለናፈቀኝ በቃ ጥያት ወደ ውትድርና ገባሁ። በ1954 ዓመተ ምህረት ስመላለስ እንትነቱ ብርቱ ዘለቃሽ ብዙ ሴቶች 3 ሴቶች 4 ወንዶችን ወልዳኛለች። እግዚአብሔር ይመስገን ደህና ናቸው። የሞቱ ያለው አሉ። ወጣቶች ምን ይመክራሉ? ከህይወቶት የተማሩት ነገር? ወጣቱ አገር ተቀባይ ስለሆነ አደራ የምለው አገራችን ኢትዮጵያ ከድህነት ወጥታ ዳቦ እንድንበላ ሁሉም ስራ ላይ እንዲውል፣ ጦርነት እንዲቆም። ጦርነት አውድሞናል። በኢትዮጵያ ውስጥ ጦርነት ባይኖር ኖሮ ለእያንዳንዳችን ፎቅና መኪና እንገዛ ነበር። ጦርነት ነው ወደ ኋላ ያስቀረን። አደራ የኢትዮጵያ ህዝብ፣ የኢትዮጵያ ወጣቶች ጦርነትን ጥታችሁ በሰላም አገራችሁ አበልጽጉ፣ አገራችሁን ዳቦ እንድንበላ አድርጉ፣ ትውልድ እንዲባረክ አድርጉ። አደራ አገራችን የመሰለ የለም። አገር የመሰለ አገርና እናት አንድ ነው። አሁን የታሰበ ጦርነት እንዴት ያዩታል? አሁን አሰብን ለማስመለስ የኢትዮጵያ መንግስት ያው እንግዲህ በድርድር አልሰማም ብሏልና ብዙ ሙከራ ተሞክሮ የኤርትራ መንግስት አልሰማም ብሏልና በዚህ ጉዳይ ምን ይመክራሉ? የእርሱ አስተያየት? የኢትዮጵያ ህዝብ ወደብን ከሌለ አንድ አይኑ ጠፍቷል። አይን የሌለውን አገር ነው። አይን የሌለው በጨለማ ውስጥ ከመኖር ወደ መሞት ይሻላል። ወደብ ከማጣት የኢትዮጵያ ህዝብ ማለቅ አለበት። ኢትዮጵያ የሚባል ስም መጥፋት አለበት። ወደብ ከሌለን መኖር የለብንም። እንዴት መኖር? ሰው በራበት ችግር ዘላለም ዓለም ትውልድ ለትውልድ ማይረሳ የማያልቅ ራብና የባህር ጦርነት የሚያመጣ ችግር ከመምጣት የኢትዮጵያ ህዝብ ተሰልፎ ማለቅ አለብን እንጂ ወደ መልቀቅ የለብንም። የታሰበው እቅድ በጣም አሪፍ እቅድ ነው ማለት ነው። አሪፍ እቅድ ነው። የኢትዮጵያ ህዝብ በሙሉ ማለቅ አለበት ወደ ማግኘት። በጣም እናመሰግናለን ስላገኘኑት፣ በጣም ደስ ብሎናል። እሺ አባባ፣ በመጨረሻ ለህዝቡ የሚያስተላልፉት ለኢትዮጵያ ህዝብ በአጠቃላይ የሚያስተላልፉት መልእክት ካሉት እንዲያስተላልፉ። እሺ፣ በእርግጥ የኢትዮጵያ ህዝብ 31 ዓመት አገልግያለሁ። ከዚህም ጊዜ እኔ አገሬን ኢትዮጵያን በጣም ስለመወዳት ነጻነቴ እንደ እናቴ ከእናቴ የበለጠ ሀገሬ ስለምወድ ሰርቼላታለሁ። አሁን ደክሜያለሁ። ነገር ግን የኢትዮጵያ ወጣቶች፣ የኢትዮጵያ ህዝብ አደራ የምለው ይሄ ወደብ ነገር በምንም አይነት ተግታችሁ ወደባችን እንዲመለስልን ማድረግ አለብን እንጂ ያለ ወደብ መኖር አይቻለንም። ወጣት ሀገር ተረካቢ ስለሆነ መጪውን ትውልድ እንዲበረታታ፣ እንዲሰራ፣ እንዲያለማ፣ እንዲበለጽግ፣ እንዲዝናና ማድረግ አለብን። ጦርነት እንዲቆም መገፋፋት አለባችሁ። አደራ የምላችሁ ሀገራችሁን፣ ነጻነታችሁ እናታችሁ ነች። አደራችሁ ሀገራችን ኢትዮጵያችን
በእንክብካቤ እንድንያዝና እንድንሰራ ተንኮል፣ ክፋት፣ ምቀኝነት በፍጹም በኢትዮጵያ ውስጥ እንዲጠፋ አደራ ብያለሁ። በዚህ አጋጣሚ እኛ ዩቲዩብ ቻናል አለንና በጣም ተመልካች ያለን ወደ አረብ ሀገር ያሉ ሴቶች ናቸውና አረብ ሀገር ለሀገራቸው ሰርተው ለፍተው በዛውም ወጣትን ያበረታታሉና ይሄ ዩቲዩብ ላይ ሚዲያው ላይ ጥሩ ያበረታታሉና ይመርቁልን ለአረብ ሀገር ሴቶች ለሀገራቸው እንዲያበቃቸው ጥሩ ትዳር እንዲገጥማቸው እዛ ለሚለፉ ትንሽ ይመርቁልናል ባይ። እሺ ሀገራችን ጥሩ ሀገር ለማገር ስለሆነች በጦርነቱ ስለ ደከየች ወደ አረብ ሀገር ሄደው የሚንከራተቱትን ሀገራችን ለምልሞ በልጽጎ ወደ ሀገራቸው መጥተው በሀገራቸው በተወለዱበት ቀዬ እንዲባረኩ፣ እንዲያገቡ፣ እንዲባዙ ያድርግልን እግዚአብሔር። ይሄ ሀገራችን ንጹህ ሀገራችን በጦርነት ምክንያትና በራብ ችግር በስደት ስላሉ ሀገራችን መጥተው ለማየት ያብቃቸው። ኢትዮጵያ አምላክ ይጠብቃቸው፣ ከፍ ከፍም ያርጋቸው፣ ያሰቡትን ይምላላቸው። እኛም ኢትዮጵያችን በክፉ የሚያያት ምቀኛ፣ ሴረኛ፣ ማሰኛ ወደዛው ጠፍቶ ኢትዮጵያ ወደ ክፉ የሚመራው ዘመኑ ይክሰፈው፣ ከክፉ ይሰውረው። ኢትዮጵያችን የተባረከ ይሁን። ሌላም ሁላችን ፍቅር፣ ሰላም ያምጣልን። ጦርነት የሚመጡ ምንድነው የጦርነት እግዚአብሔር አምላክ መድኃኔዓለም ክርስቶስ ያክስማቸው። ኢትዮጵያ አምላክ በኢትዮጵያ ክፉ የሚያመጣ ክፉ የሚሰራ ክፉ የሚያስብ የሚጠፋበት ዘመን ይሁን። ሀገራችን ይለምልም። ተንኮል ይጥፋልን፣ ጦርነት ይጥፋልን። ሀገራችን ሰርተን እንድንበላ ያድርገን። ሀገራችን የራሳችን ሀገር ነው። ነጻነታችን፣ ክብራችን እናታችን ነች። በክብሯ ዘላለም ትኑር። ኢትዮጵያ ዘላለም ትኑር። ክፉ ወደዛ ይራቅላት። እናንተም እግዚአብሔር ይባርካችሁ። የኢትዮጵያ አምላክ ከፍ ከፍ ያድርጋችሁ። ታሪክ ጽፈናል ብላችሁ ታሪካችሁ ከፍ ከፍ ይበል። አሜን። እግዚአብሔር የተባረከ ይሁን። አሜን። እናመሰግናለን። ወዳችኋለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ።